ማነሽ እያልኩ ነው ማነሽ አንተ ራስህ ማለት ስለማንነትሽ እየጠየቅኩ ነው ያለሁት እና ቤት ይመጣው ማለት ይጠይቅ ቤትሽ ነው ይሄ እንደዚህ አይነት ህግ አለ እንዴ ያዛት ስለዚህ እንዴ ታያን ካሜራማን እንዴ ይሄ ነገር እናታስ የታሰረች ህፃን ልጅ ተቀበለው የደወሉት ይሄ ነገር ሰማኝ ራስህ ወንጀል ምናምን እኔ አልሰራም እኔ ምስጊን የራይድ ሹፌር ነኝ ቤተሰብ ማስተዳደር ሰው ጭራሽ ስለምትለው ነገር እኔ ምንም ማቀው ተቀበለ ወደማ ታቆ ቦታ ወስደ ለሶስት ታስረከ ህፃን ልጅ ነው እኔ ምንም ማቀው ነገር የለም እንዴ ህፃን ልጅ መውሰድንም ልትክር ነው እኔ አላቅም እኔ ቃና ያደረስኩት ልጅቷ ትንሽ ያማታል ገባ ትንሽ ያማታል እንደዛ ስትጫጫሁ አይደለም እሷ ፌንት መብላት ይቅርና እኔ ራሱ ፌንት ልበላ ትንሽ ነበር ይቀርኝ ገባ አይደለ ምንም ታማ ምናምን ነገር አይደለም በቃ እናንተ ስትጫጫሁ ጊዜ በድንጋጤ ነው ተግባምተን እንቀጥልን ያልኩ ያ ልጅሽ የነም ታቀው ራይዱ ሹፌሩ ስራ እንሰራለና አብራችሁ ትሰራላችሁ አዎ እሱ አንዳንዴ እሱ ህፃን ልጅ አምጥቶ እንዳስረከበህ የነገረኝ ነው ህፃን ልጅ አይደለም መቃ ነው አንዳንዴ እሱ በማይደርስ ሰዓት ለምን እሺ መዋሸት አስፈልገው እኔ ምን አውቃለሁ እሱ አሸናኔ እኔ ወንጀለኛ ነኝ እንዴ እሱ የምን ወርስ ሰማኛለህ ቁጭ በል ሰማኝ ቁጭ በል እንዴ ይኸውልህ እንዴ አሳልፈው ሰጥቶኝ እንደው ብቻ እንደነሱ እንደዚህ ሲበርብራችሁ ልትወስድ ነበር አይደል እንዴ አንተ እንዴት አወቅ ስለዚህ ሰረም ሲያንሰው ነው ዝም ብላችሁ የሰው ቤት እየገባችሁ ልጅቷንም ቢሆን ለዚህ ነገር ያደረጋችኋት እናንተ ናችሁ አሁንም ቢሆን ከዚህ ስትወጣ እንዳትቀፈደድ ፍራ ይፈጠር ያለው ነገር ምንም አያገባኝም እኔ ከዚህ በኋላ እናቴ እኔ መጀመሪያም እኔ ለገንዘብ ብዬ ነበር የገባው ተልሽ ነገርክሻ ስለዚህ እቺ ግለሰብ ነሽ ማለት ነው ካንተ ጋር ተባብራ ያንነው ነገር አደረገች ከጻርገተናች ራሷ ነች ምንድነው እኔ ራሴ ምንድነው እኔ በቃ ከዚህ በኋላ እኔ ነገርኳችሁ እሷ ነች በቃ እኔ ከዚህ ምንም እኔ አልችልም ከዚህ በኋላ ነገረ ስለዚህ አንተ ቁጭ በል ለካ ለዚህ ነው አይደል እንደዚህ ስትከራከር የነበረው በስማ እኔ ለነሱ እንደዚህ ስደበደብ እነሱ ይነግሯል ወስዳታል አልወሰድካት ወስጃታለሁ በቃ እኔ አክብረ ተናገር ወስጃታለሁ አድርስ ተብያለሁ አደረስኩ ተቀጣሪ ነኝ ገባ ተቀጣሪ ነኝ ዲኬር ነበር የምሰራው የሆነች የምትንከባከቢያት ልጅ አለች ተባልኩኝ እሷ ለመንከባከብ ነው የመጡትኝ እንጂ አንተ እንደምታስበው ይሄ ተበድሎ ታንቆ ምናምን አይነት ነገር አይደለም እኔ ምንም የማውቀው ነገር የለም ድንገት ነው ሲጀመር ስልክ ራሱ 10 ነው የሚቀያየው ድንገት በማላውቀው ስልክ ይደወልና እዚህ ጋርና አባላለሁ እሄዳለሁ ምንም ማድረሰው ነገር ራሱ አንዳንዴ አላየውም በቃ ጉራንጉር ውስጥ ነው ግን ወጣ ብለው ተቀበሉ ስለዚህ እነሱ ምክንያት ነው እዚህ ስራ ውስጥ የገባው ባንቺ ምክንያት እኔ መስራት የማልፈልገው ነገር መስማት ልቀቃት ልጄና አገኘሽልኝ ልጄና አገኘሽልኝ ልጄሳ ይሁን ልጄስ ሰዎች ወስደዋታል እኔ አላውቅም ምን ወስደዋታል እኔ እባክሽን ትግስት የለኝም እኔ ብዙ ነገር ይኸውልሽ ታግሼ ነው ያለሁት እስካሁን ከቤተሰቦቼ ይላጣ ነው እኔ ልቀቁኝ እናቴ ጋር ነው መሆን ያለብኝ ሰምኛለሽ ሴት ቁጭ በል እያልኩ ምንድነው ተሰቀኝ ምን አድርጌ ነው እሺ ተረጋጋሽ አንምልሽ ታይልኩ ቁጭ በል ዝም በል ገና ምንድነው እሺ ምን አድርግልም ተቀጥቅጣለሁ ሰማኛለህ እኔ አላውቃቸውም አልኩህ እኮ ወላጅ መስሎኝ ነው ስልክ ስለሚደወል ሁሉ ጊዜ ልጅ ስለምንሰጥ ስልክ መስሎኝ ነው አንስቼ ስልክ አናገርኳቸው አለቀ ነው እሱ ነው ትላንትና ልጅቷን ይሰራው አንተ ተረጋጊ ቆይ እሺ በመጀመሪያ ተረጋጊ ያልኩሽ ነው ራሱ ነው ስልኩ ደውሎ ያገናኘኝ እኔ እኮ እሺ ቁጭ በይ በቃ ተቀብስ ትሰጥ ይዘናል ተልኩት ስለተወራው ነገር እዛ ጋርም ስላወራችሁ ልጅቷ አላቀም እኔ ምንም አላቀም እኔ ወንጀል እንደሆነ ጭራሽ ከነዚህ ሰዎች ጋር አብሬ እሰራለሁ አልክ ለቢያንስ ለ6 ወር በስንት ስራ ሰርቻለሁ ከነሱ ጋር እኔ በዛ ሰዓት ምንም አይታየኝም እናቴ በሽተኛ ነሽ ነው ያልኩ ያለሁት ለምንድን ነው ይሄ ማለት ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ ዮኒ ነኝ ያው ሰሞኑን እንግዲህ አንድ የምታውቁት አሳዛኝ ነገር ገጥሞኝ ነበረ አሁንም ያው ትንሽ ውስጤ እንደተረበሸ ነው የእናት ለቅሶ ቀን በቀን ነገ የመጣች ምክንያቱም ልጇ ነች ብዙ ነገር ነው ያጣችውና ቀን በቀን ነው እኔ ጋር የምትመጣውና እያለቀሰች ነው እናት እስካሁን ልጇን አላገኘችም እስቲ ከባልደረቦቼ ጋር እነ ሳሚም እነ ተሙም የራሳቸው ስራ ቢኖርባቸው እኔን እያገዙ ነው እኔን ለማገዝ በጣም ብዙ ጥረት እያደረጉ ነው በጣም ከበቂ በላይ እየለፉ ነው ያሉትና ማለት በጣም ትንሽ ተረብሻለሁ ምክንያቱም እንቅልፍ አጥቻለሁ ሰሞኑን በትክክል እንኳን የተኛውበት ሰዓት የለምና
ማታም የማስበው ስለዛች ህፃን ልጅ ነው። ምክንያቱም እነዚህ አረመኔዎች ያችን ህፃን ልጅ ምን ሊያደርጓት እንደሚችሉ አናቅም። ማለት በጣም ከባድ ነገር ነው። ትንሽ ነገሩ ከባድ ሆኖብን ነበረ። ግን ያው ነገሮችን ለማጣራት እንደሞከር ነው አንዳንድ ነገሮችን ስናጣራ ነበር እና ያው የሆነ አንድ ተጨባጭ መረጃ ላይ ደርሰን ነበረ። በእርግጥ ካሜራ ሳንይዝ ብዙ ክትትል እያደረግን ነበረ። በጣም ማለት ልፋትን የሚጠይቅ ስራ ነው። እነዚህ ሰዎች ተደራጅተው አቅደውበት ያደረጉት ነገር ስለሆነ እኛ ደግሞ አልተዘጋጀንበትም። ትንሽ ብርድም መቶኛልና በየመሃሉ ካሳልኩ እንግዲህ በጣም ይቅርታ ጠይቃለሁ። እና ያው ትንሽ ልፋትን ጠይቆ ነበር እና አሁን አንድ የደረስንበት ነገር አለ። ያኔ እንግዲህ የራይድ ሹፌሩን አግኝተ ነው በጣም ብዙ ነገር ነግሮን ነበርና በጣም ብዙ ነገሮችን ነግሮናል። እሱ በነገረን መሰረት እንግዲህ አንድ ተጠርጣሪ አግኝተን ነበረ። ማለት እሱ ወስዶ ያስረከበው አንድ ልጅ አለ። በሰዓቱ ለመቅረጽ አልተመቸንም። ክትትል የሚያደርጉት የኔ ባልደረቦች እንግዲህ ለመቅረጽ ሙከራ አድርገው ነበረ። በዛ ሰዓት ሳሚም አብሯቸው ነበር። ከሳሚ ጋር ነበር ክትትል ሲያደርጉ የነበሩትና ማታ ላይ ነው ይህንን ክትትል ሲያደርጉ የነበረው። ምን አይነት ጥቆማ ነው የተጠቆምነው? ያ የራይድ ሹፌር መኪና የሚያሳድሩበት ቦታ አለ። እስከ ማታ እሱ ጋር እንደቆየችና የራይድ ሹፌሩ ጋር እሱ ጋር እንደቆየችና ከዛ ደግሞ ማታ ላይ ያ መኪና የሚያሳድሩበት ቦታ ላይ ልጅቷን እንደተቀባበሉ ነው እንግዲህ የሰጠን መረጃ። ይዘነው ሄደን አሳየን ብለነው ነበር። ቦታውን አሳይቶናል። ማታ ላይ እንግዲህ እኔ ባልደረቦችና ሳሚ ይህን ነገር ክትትል ሲያደርጉ ነበረ። በተቻላቸው መጠን በስልክ ነው የቀረጹትና በስልክ ነው የቀረጹት። ይታይ እርግጠኛ አይደለሁም። ማታ ላይ ነው ልጁን ለመያዝ እንግዲህ አንዳንድ ነገሮችን ስናደርግ ነበረ እና በምሽት ነበረ ይህን ነገር ሲቀርጹ የነበረውና ስለዚህ ይታይ እርግጠኛ አይደለሁም። እስኪ ስልክ ላይ ያለ እዚህ ቪዲዮ ላይ ለማካተት እንሞክራለን። ልጁን እንግዲህ አግኝተ ነው አሁን የኔ ባልደረቦች ጋር አንዳንድ ነገር ለማወጣጣት እየሞከሩ ነው ያሉት። ጠዋት ነው እንግዲህ ማታ ሲገባየ ነው እዛው የኔ ባልደረቦች ሌላም ነገር ልጅቷም ካለች ምናልባት ሌላም ሰው ጋር የሚገናኝ ከሆነ ብለን እዛው ማታ ላይ ልንይዘው አልወሰንም ነበረ። ጠዋት ግን መኪናውን ሊያወጣ ስል በጠዋት በሌሊት ነው ይህን ነገር ያደረግነው እና ይዘውት ወደዚህ መጥተዋል። እነሱ ጋር ነው የቆየው እንግዲህ በጣም በሌሊት ስለነበረ እኔም አልተነሳውም። አሞኝም ስለነበረ በሌሊት አልተነሳውም። ያው እንትን ለማለት ሞክረዋል። እሱን ትንሽ ጥያቄ ለማድረግ ሞክረዋል። ስለዚህ እኔ አሁን እንግዲህ ልጁን ለማዋራት ሞክራለሁ ማለት ነው። የኔ ባልደረቦች ጋር ያለው እዚሁ ነው ያለው። ስለዚህ እዚሁ አምጥተውት ከሱ የት ነው ያደረጋት ይችል ልጅ ምንስ ስታደርግ ነበረ ማለት ለምንድን ነው ይችል ልጅ መውሰድ ያስፈለገው? ለምን ቀጥታ ከኔ ጋር መነጋገር አልፈለጉም? እንዴት ይችል ልጅ ማለት ማን ነው እሱ የሚለውን ነገር በደንብ ለማጣራት እንግዲህ ሙከራ አድርገው ነበር የኔ ባልደረቦች። ስለዚህ አሁን እያንዳንዱን ነገር እንግዲህ ከሱ ቃለ መጠይቅ የምንወስድ ይሆናል ማለት ነው። ስለዚህ ዛሬ እችን ልጅ እንግዲህ ለማግኘት የቻልነውን ሁሉ ጥረት እናደርጋለን። ትንሽ ድብደባ ደርሰውበታል የኔ ባልደረቦች። ብዙ ነገርን ሲያደርጉት ነበረ። ሲያንስ ሆኖ ከዚህም በላይ ይገባዋል። ስለዚህ እስኪ ነገሮችን እንግዲህ አስበን ትንሽ ተነጋግረንባቸው ያሉትን ነገሮች እንግዲህ ልጁን ለማዋራት ሙከራ እናደርጋለን ማለት ነው። ስለዚህ አብራችሁን ቆይታችሁ ምን ተፈጠረ፣ ምንስ ሆነ፣ የዮኒ አደራ ልጅ እንዴት ሆነች ስትሉ ስጠይቁ የነበሩት በሙሉ ዛሬ ምላሽ ታገኛላችሁ። እኛም ምላሽ እናገኛለን ብዬ አስባለሁ። እናት ማለት ያለችበት ሁኔታ እኔ ነኝ የማውቀው። ማለት በጠዋት ነው በሬ ላይ የምትመጣው። ቀን ሙሉ እኔ ጋ ነች፣ ትጠራኛለች፣ እየደወለች ምን አዲስ ነገር አለ ማለት እንቅልፍ እኔ ራሱ በቃ እንቅልፍን ያጣሁትና እስኪ ለማንኛውም ነገሮችን አስተካክለን ልጁን ወደዚህ ዘንድ የምንመጣ ይሆናል ማለት ነው። እስከዛ ድረስ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች እንግዲህ ካገኘነው ተጠርጣሪ ጋር ተመልሰን መተናል ማለት ነው። ይህ አጠገብ የምታዩት እንግዲህ ተጠርጣሪ ነው። ከዛኛው ራይድ ሹፌር ተቀብሎ ማታ ላይ እንግዲህ ተቀበለ የተባለው እሱ ነው። ስለዚህ ይኸውልህ ከባልደረቦቼ ጋር ብዙ ቆይታ አድርገሃል። እንዲደገም ከሆነ የምትፈልገው ሳይሰለቻቸው ዛሬም ነገም እየቆዩም ቢሆን ወሩን ሙሉ ከፈለጉ ይቀጠቅጠዋል። ትሰማኛለህ አይደለ? ነገርኳችሁ እኮ እኔ አስሬ ነገርኳችሁ። ምንድን ነው የምትለኝ እንዴ? አላቅም መልስ አይሆንም። አላቅም መልስ አይሆንም። ይኸውልህ የምትቀበል አሁን እኮ ይኸውልህ ስልክንም ፈተሽን የለም ኮንታክት እንዳለ መፈተሻ የትኛው እንደሆነ አላቅም አልክ። በጣም ብዙ ስልክ ነው የሚደውልልኝ። እንግዲህ ውድ ተመልካቻችን ስልኩንም ፈተሸናል።
ያንዳንዱን ስልኩ ላይ ያሉትን እነማን እንደደወሉ እነማን እንትን እንዳሉ ለማጣራት ሙከራ ያደረግን ነው። ከስልኩም ላይ የምናገኛቸው ነገሮች ካሉ የሱንም የጀርባ ታሪክ ፕሮፋይሎቹን ለማጣራት እየሞከርን ነው። ባልደረቦች የሆነ ነገር ላይ እንደሚደርሱ እርግጠኛ ነኝ። ይኸውልህ ትሰማኛለህ? ቢያንስ እንደዚህ አይነት ህፃን ልጅ ስታደርስ የት ማን እንደሆነች ስልካቸውን እንኳን ልትይዝ ይገባል። ቢያንስ መጨረሻውን ቁጥሩ ልትይዝ ይገባል። አይደለ? እኔ እኮ ተራ የራይድ ሹፌር ነኝ። እኔ ምን አቅላለሁ? እሱን አይመለክ ያኛውም ይኸውልህ እንደዚህ ያቀበለህም እንደዚህ ነበር ያለኝ። ያቀበለህም እንደዚህ ነበር ያለኝ። ትሰማኛለህ? እኔ ምን አውቃለሁ እንዴ? ይኸውልህ አሁንም ቢሆን ዝግጁ ናቸው እነሱ። እንዴ ዝም በል አርፈህ ቁጭ በል። ቀጣችሁኝ እኮ በቃችሁ እንዴ? ስንቴ ነው የምትመን? አስፈላጊ ከሆነ ይኸውልህ እዛ ባልደረቦች ሲመቱኝ ዋሉ። አሁንም ልመታኝ ነው እንዴ? እኔ እዚህ ጋር ካሜራ ፊት አልማታም። ሰማኛለህ? በዛ ላይ ዛሬ አሙኛል። አታስጮኝ። የምትናገር ከሆነ ትክክለኛውን ነገር ተናገር። ነገርኩ ደጋግም፣ ለእነሱም ነገርኳቸው። ቀደም ከካሜራ ፊት ነገርኳ እንዴ? እኔ ምን በቃ እኔ ተራ የራይድ ሹፌር ነኝ። እኔ ምንም የማውቀው ነገር የለም። ትዕግስቴን አትጨርሰው። ላውራህ ብዬ ነው እዚህ ጋር የመጣሁት። በዛው ፋታ እንድትወስድ ነው። እዛ ከሄድክ እመነኝ ከዚህ የከፋ ነገር ነው የሚደርስብህ። እኔ በቃኝ። ከዚህ ስንት ቢከፍሉ ነው ይሄ ሁሉ እንደዚህ ተደብድበህ ዝም ለማለት የወሰንከው? እኔ ምንም አልከፈሉኝም። እኔ ምንም የማውቀው ነገር የለም። ምንም አልከፈሉ ወይ ደግሞ አንተም አብረህ እዚህ ነገር ውስጥ አለህበት ማለት የለሁበትም። እኔ ቤተሰብን ማስተዳደር ተራ የራይድ ሹፌር ነኝ። ይኸውልህ ስለ አደንዛዥ ዕፅ ከሆነ እንድንነጋገር ቢያንስ ንገራቸው። የምን አደንዛዥ ዕፅ? እኔ ምንም የማውቀው ነገር የለም እንዴ። ይኸውልህ ትሰማኛለህ? ሁሉን ነገር አውቃለሁ። ስለ አደንዛዥ ዕፅ እንደሆነ ልከውልኛል፣ ደውለውልኛል። ወይ ምግብ ራሱ አልሰጣችሁኝ፣ ውሃ ራሱ እንዴ። ምግብ ትፈልጋለህ? እንዴት አልፈልግም እንዴ። ይሄኔ ያቺ ልጅ ያለችበት ሁኔታ ማን ያውቃል? በልታዩ ተጠምታዩ ማን ያውቃል? ነገር የለም። ስንቴ ነው የምነግርህ? ለእነሱም ነገርኳቸው። ያ ግብዳ ሰውዬ ራሱ እንዴት እንደቀጠቀጠኝ። ይኸውልህ ይሄ ሲያንስ ነው ለአንተ። እመነኝ ይሄ ነገር አይቆምም። እውነቴን ነው የምልህ አይቆምም። ካልተናገርክ ቀን በቀን ሲቀጠቅጡ ይላሉ። ተናገርኩ እኮ። ምንድን ነው የተፈጠረው? እያንዳንዱን ነገር አስረዳኝ። እኔ ምን ልነግርህ እችላለሁ? እኔ ተራ የራይድ ሹፌር ነኝ። በቃ አድርስ ተባልኩ። ማታ ነበረ እንደ ማንኛውም አደረስኩ። መጀመሪያ ጀምሮ ንገረኝ። ምንም ስልክ ሲደወልልህ ማለት ኖርማል። አሁን እንግዲህ ራይድ በአፕሊኬሽን ነው የሚጠራው አይደለ? አንተ ደግሞ በአፕሊኬሽን እንዳልተጠራህ ኖርማል ስልክ ተደውሎ እንደተጠራህ ስነግረኝ ነበረ። አዎ። ስለዚህ ይሄ መሀል ላይ የሆነ የተጣረሰ ነገር አለ ማለት ነው። ምንም የተጣረሰ እኮ ነገር የለም። እቃ ደርሳለሁ። እንዴት አውቀው ሆኖ የሚደውሉልህ እንዴ? ስልክ ይቀባበላሉ እንዴ? የራይድ ሹፌር አንተ ስለምትሰራ ነው የተቀበሉ አይደለም። አንተ የምታውቀው ሰው ብቻ ነው የሚደውልልህ እንዴ? መኪና ስትሰራ እኮ ራይድ ስትሰራ እኮ ብዙ የማታውቃቸው ሰዎች ይደውሉልሃል። መጀመሪያም ወንጀል ውስጥ ተሳታፊ መሆንን ስላወቁ ነው እነሱ አንተ ጋር የደወሉት ማለት ነው። ይኸውልህ ወንድሜ ስልክህን ተቀብለው የደወሉት ይሄን ነገር ስማኝ፣ ራስህ ወንጀል ምናምን እኔ አልሰራም። እኔ ምስኪን የራይድ ሹፌር ነኝ፣ ቤተሰብ ማስተዳደር ሰው። ጭራሽ ስለምትለው ነገር እኔ ምንም ማውቀው ነገር የለም። ተቀብለህ ወደማታውቀው ቦታ ወስደህ ለሰው ታስረከብ። ህፃን ልጅ ነው፣ እኔ ምንም የማውቀው ነገር የለም እንዴ። ህፃን ልጅ መውሰድንም ልትክር ነው? እኔ አላውቅም። እኔ ዕቃ ነው ያደረስኩት። ህፃን ልጅ ልጥራው እንዴ? ጥራው፣ ማንንም ጥራ። እኔ ምን አውቃለሁ? ያቀበለ ልጅ እኮ ነው ሁሉንም ነገር የነገረኝ። እኔ አላውቅም። ተሳስቶ ይሆናል፣ ሌላ ሰው ወይ ተመሳስዬ ቢሆን እንዴ። ይኸውልህ አትካድ። መካድ አይደለም፣ ዝም ብላችሁ እኮ ነው የምታሰቃዩኝ። አንድ ልጅ በዛ ማታ ስትወስድ የማናት ማለት አባቷ ቤተሰቧ ልጅቷን እንኳን ቢያንስ መጠየቅ ትችላለህ። በመጀመሪያ እኔ ህፃን ልጅ አልወሰድኩም። በእርግጠኝነት ትነግርሃለች። እመነኝ፣ ታውቃለህ፣ ሁሉን ነገር ታውቃለህ። አረ ወንድሜ በእናትህ ስማኝ፣ እኔ ህፃን ልጅ አልወሰድኩም። እኔ ዕቃ ነው ያደረስኩት። ከዚህ በላይ ልታገስህ አልችልም። ሰማኛለህ? እንሂድ፣ እነሱ ጋር እንሂድ። የትም እንደ እኔ ምንም የማውቀው ነገር የለም። ወደ እነሱ ነው የምልክህ። በእናትህ እዛ ሰውዬ ጋር አትውሰደኝ ድጋሚ። እንዴ በጉጉት ነው የሚጠብቁ። እኔ በቃ ደክሞኛል። እመነኝ፣ በአንተ ላይ ለመጫወት ምግብ ነገር እንኳን ስጠኝ፣ ምግብ እንኳን ነገር ስጠኝ የሚበላ። እንዴ ለሊቱን ሙሉ ሞታታለህ። ሰማኛለህ? እኔ ካንተ ጋር የምታገልበት ምንም አቅም የለኝም እንጂ እቀጠቅጥህ ነበር። ሰማኛለህ? እኔ እንዴ ተናገራ፣ ከደከመህ ተናገር። መቼም ከህይወት አይበልጥም አይደል እንዴ? ምን ልንገርህ፣ ስልኬ ላይ ገንዘብ ከህይወት ይበልጣል። ምን አውቃለሁ ለማን እንትን እንዳልክ እኔ ምን አውቃለሁ። እና ታዲያ አሁን ይኸውልህ እርግጠኛ ነኝ ባልደረቦቼ አንድ ነገር ላይ ይደርሳሉ። አሁን ሁሉም ተበታትነው እያጣሩ ነው ያሉት። ስልክህን ይዘዋል። እያንዳንዱ ስልክ ላይ የተደወሉትንና አካውንት ላይ የገቡትን እያንዳንዳቸውን ነገሮች ለማጣራት ጥረት እያደረጉ ነው። በካሽ ነው የተቀበልከው? እንዴ የምን ካሽ ነው? ዝም ብለህ እኮ ነው የምታወራው። ምንም ያለ ምንም ማስረጃ። እኔ ምንም የማውቀው ነገር የለም። ብንግባባ ይሻልሃል። ለአንተም ለእኔም የሚበጀው ተግባብተን ነገሮችን ማስኬድ ነው። አረ ጉሮሬ የደረቀ እኮ ማታ ነገርኳቸው። ያ ሁሉ ሰዓት ጉሮሬን እያደረክ ያለ እኮ ነገርኳቸው። አንዴ ምን ላድርግ እኔ እንዴ ታምም ያለው ከአንተ ጋር የምጨቃጨቅበት አቅም ይኸውልህ ግዴታ ስለሆነብኝ እንጂ ይሄን ነገር እያደረግኩ ያለሁት ከኔ በላይ እኮ አልታመምክማ እንዴ እንደዛ ስቀጠቀጥ አድሬ እኔ ራሱ እንዴ እዚህ ጉሮሬ የደረቀ ለራሴ ወይ ዋስጠኝሽ ይሆናል ይሻላል።
እሱን የምትፈልገው ምን ላድርግ ወንድሜ? እኔ እኮ ነገርኩ። በቃ እኔ አልችልም። እኔ ከዚህ በላይ መናገር በቃ የምችለውን ሁሉ ነገርኩ። ይኸውልህ ተግባብተን እንቀጥል ነው ያልኩህ። ያ ልጅሽ ይሄን ነው የምታውቀው፣ ራይዱ ሹፌሩ። ስራ እንሰራለና አብራችሁ ትሰራላችሁ። አዎ እሱ አንዳንዴ እሱ ህፃን ልጅ አምጥቶ እንዳስረከበህ እየነገረኝ ነው። ህፃን ልጅ አይደለም መቃ ነው። አንዳንዴ እሱ በማይደርስ ሰዓት ለምን እሺ መዋሸት አስፈለገው? እሱ እኔ ምን አውቃለሁ? እሱ አሸና እኔ ወንጀለኛ ነኝ እንዴ? እሱ ዝም ብሎ ለማምለጥ እሱ እኮ እጅ ከፍንጅ ነው የተያዘው። እዛ ዴኬር ማቆያ ቦታ ላይ በካሜራ ነው የተያዘው። ልጅቷን ይዟ ሲሄድ ዝም ብለህ እኮ ነው ቦሬ መጣዋ። ጠቁሞኛል እኮ ተጠቁሜ ነው ወደ አንተ የመጣው እኮ። ምንም ምክንያት አይኖረውም ደግሞ ወደ አንተ ለመጠቆም ምንም አይነት የተሳሳተ ነገር አይኖረውም። ነግሮኛል እያንዳንዱን ነገር ወንጀል እንደሚያሰሩት። እንግዲህ አንተም ከዛ ነገር አንዱ ልትሆን ትችላለህ። እንደሚልኩት በተደጋጋሚ እንደሚልኩት እነዛ ሰዎች ስህተት ከሰራም ደግሞ ሊገሉት እንደሚችሉ እያንዳንዱን ነገር ነግሮኛል። ያውቃቸዋል ሰዎቹን በደንብ። እሱ ደግሞ አወቃቸው ማለት ለአንተ ነው መጨረሻ ላይ ያቀበለው እኮ እኔ ቃል። ስለዚህ አንተ ባታውቃቸው ኖሮ እሱ ነበር ቀጥታ ለሰዎቹ የሚያስረክበው። ለአንተ አሳልፎ መስጠቱ ምንም አሳማኝ ስላልቻለ ነው እኔ የመሰለኝ እንጂ እኔ ምንም የማውቀው ነገር የለም ወንድም። ስለዚህ ልጅቷን እያመንክ ነው። የምን ልጅ እባክህን? እኔ እናንተ ከዚህ በላይ መጨቃጨቅ የለብንም። እኔ ቃኔ ያደረስኩት ችግር የለውም፣ አያሳስብም። እነሱ እንደሚያደርጉ ያደርጉሃል። እሺ ኧረ በእናትህ እነሱ አትውሰደኝ። ኧረ እባክህ ይሱዬ እንዲህ ቀጥቅጦ ና ተነስ፣ ናውጣ እያልኩ ና ተነስ፣ ናውጣ። እኔ በቃኝ እንዴ ናውጣ፣ ያዙት። ውድ የገመና ቻናል ቤተሰቦች ተመልሼ መጥቻለሁ ማለት ነው። እንግዲህ ከቆይታ በኋላ ነው የተመለስነው። የኔ ባልደረቦች በጣም ብዙ ነገር እያጣሩ ነበር፣ ስልኩ ላይም ያሉትን መረጃዎች እንዲሁም ደግሞ የገባለትን አካውንት ምንም ሊያጣሩ ሞክረው ነበረ። በአካውንቱ እንግዲህ ምንም አይነት ገቢ ሆነ በዛ ያለ ገንዘብ የለም። ግን አንድ ያገኘነው መረጃ አለ። በጣም በተደጋጋሚ ሲደዋወል የነበረው ከአንድ ጠበቃ ጋር ነው። በምን ጉዳይ እንደሆነ መጀመሪያ አላወቅንም ነበረ። ነገሩን እንግዲህ ለማጣራት ስንሞክር ፍርድ ቤትም ሄደው ነበር የኔ ባልደረቦች። በዚህ አጋጣሚ በጣም ከልብ ላመሰግናችሁ እወዳለሁ። የህግ አካሎች እዚህ ነገር ላይ ልተባበሩኝ ፈቃደኛ ስለሆናችሁ ከልብ ነው የማመሰግነው። ነገሮችን በአንዴ ነው ያመቻቹልኝ። ኦልሞስት ከ4-5 ሰዓት በኋላ ነው እንግዲህ ተመልሰን የመጣ ነው። ነገሮችን ለማጣራት በጣም ብዙ ሙከራ አድርገን አንዳንድ የደረስንባቸው ነገሮች አሉ። እሱም እንግዲህ እኔ ባልደረቦች ጋር ቆይቶ ነበረ። ምንም ነገር ነው ሊናገር ያልቻለው። አልገባኝም። በዚህን ያክል ድርቅ ብሎ ስንት በምን እንደተነጋገሩ መጀመሪያ ምንም ነበር ሊገባኝ ያልቻለው። አሁን ግን ያው አንዳንድ ነገሮች ግልጽ እየሆኑልን መጥተዋል ማለት ነው። ስለዚህ ይህ ልጅ በአንድ ነገር እንግዲህ ከነዚህ ሰዎች ጋር እንደተሳሰረ ግልጽ ነው። ምንም ጥርጥር የለውም። በምን እንደሆነ ራሱ ቃል በቃል የሚናገር ይሆናል ማለት ነው። ግን ያገኘነው መረጃ ምንድነው? ያስ ጠበቃ ምንድነው የሚለውን ነገር እንግዲህ ለማጣራት ስንሞክር ያገኘነው ነገር ምንድነው? አንድ ጠበቃ አለ። ልጁ ደግሞ ያው ቤተሰብ ማስተዳደርበት ነው ይሄ ራይድ ምናምን ሲል ነበረ። ምንም አይነት ቤተሰብ እንደሌለው ደርሰንበታል ማለት ነው። ቤተሰቦቹ በህይወት የሉም። አባቱ ነበረ የመጨረሻ ጊዜ ነበረው። አባቱ በህይወት የለም፣ ቅርብ ጊዜ አርፏል። በዛም ጉዳይ ደግሞ አንድ ተለቅ ያለ ቪላ እንዳላቸውና በሱ ጉዳይ ከአንድ እህቱ ጋር ጭቅጭቅ ላይ እንደሆኑ መረጃ አግኝቻለሁ ማለት ነው። ይህ ነገር ላይ ትንሽ አንዳንድ ችግሮች ስላሉበት ለእህቱ ይገባል የሚል ነገሮች እንትን ተብሎ ይግባኝ ተብሎ ግን ተመልሶ ነገሮች እየተጣሩ ያሉበት ሁኔታ ነው ያለውና በሱ በኩል የሚከራከርለትን አንድ ጠበቃ ያሉትን ነገሮች ሳጣራ ከነዚህ ከወንጀለኞቹ ጋር ግንኙነት እንዳለው ደርሻለሁ ማለት ነው። ስለዚህ ይህንን ነገር ራሱ በአንደበቱ የሚናገር ይሆናል። እቺ እህት ሙሉ ለሙሉ ቤቱ የሚገባት እህት ነች። አላቅም እሱ በምን መንገድ እየተከራከረ እንዳለ። ይግባኝ ተብሎ ተነስቶ ራሱ ማለት ለእሷ ሊፈረድ የነበረው ነገር ይግባኝ ተብሎ እንግዲህ ለሱ ነው እንግዲህ ሊፈረድ ፕሮሰስ ላይ እያለ ያለው ማለት ነውና ይሄ ነገር ግን ትክክለኛውን መረጃ ሳጣራ ለእህቱ እንደሚገባት ነው እንግዲህ ነገሮችን እያጣራው ያሉት። ገና አንዳንድ ነገሮች ይቀሩኛል። በእርግጥ የኔ ባልደረቦች እዛ ነገሮችን እያጣሩ ነው ያሉት። እኔ ግን ያገኘኋትን መረጃ ይዤ ከሱ ጋር መቆየት ስላለብኝ ነው ቶሎ በአስቸኳይ የመጣሁት። ምክንያቱም ያቺ ሕፃን ልጅ አደጋ ላይ ነው ያለችው። በዚህ ሰዓት ምን አይነት ሁኔታ ላይ እንዳለች ምንም መረጃው የለንም። ስለዚህ ይሄ ልጅ ሁሉን ነገር ያወጣታል። አለበለዛ ይህንን ነገር እንደማሳጣው እነግረዋለሁ ማለት ነው። በዚህም እንግዲህ አምኖ ካልተናገረ አላቅም እንግዲህ በምን ልንግባባ እንደምንችል። ስለዚህ ይዤው መጥቼ ከሱ ጋር አንዳንድ ቆይቶችን ማድረግ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ተመልሼ መጥቻለሁ ማለት ነው። ከዚህ ወንጀለኛ ጋር እንግዲህ
በድጋሚ ተመልሼ መጥቻለሁ። አሁንም አትናገርም አይደለ? ኧረ ምንድነው እኔ ነገርኳችሁ እኮ እነዚህ 4-5 ሰዓቶች ከባልደረቦቼ ጋር ቆይተሃል። አሁንም ቢሆን ምንም ነገር ልትናገር አልቻልኩም። ከሰው ተራ ወጣችሁኝ እኮ እንዲደብደባችሁ ነው። ምን ላድርግ እንዴ? አሁን ሁሉ ነገር ደርሼበታለሁ። እሺ በምን እንደተግባባችሁ ከነዚህ ሰዎች ጋር በምን አይነት ክፍያ ለነሱ እንደዚህ ወግነህ እንደምትከራከር እያንዳንዱ ነገር ደርሼበታለሁ። ይኸውልህ እኔ ነገርኩ በቃ እንደዚህ ከሰው ውጭ ታደርገኛለህ እንደዚህ። አሁንም ቢሆን ይኸውልህ ይሄ የተማመንክበትን ነገር እነጥቅሃለሁ። ምን ተማመናለሁ? እኔ ምስኪን ሰው ነኝ። እሺ ራይድህን ቤተሰብ የምታስተዳድርበት ነው። አዎ ምንም ቤተሰብ እንደሌለህ አውቃለሁ። እሺ ትሰማኛለህ? ምንም ቤተሰብ እንደሌለህ አውቃለሁ። እያንዳንዱን ነገር አጣርቻለሁ እያልኩ ነው። የፈለገ ብታጠራስ በአባት የምትገናኘው እህትህ ራሱ ይሄ ይኸውልህ ስለ ውርሱ እያንዳንዱን ነገር አውቄያለሁ። እሺ የምን ውርስ ትሰማኛለህ? ቁጭ በል ትሰማኝ ቁጭ በል እንዴ። ይኸውልህ እንዴ አሳልፈው ሰጥተውኝ እንደውም ብቻ እንደነሱ እንደዚህ አጭበርብራችሁ ልትወስድ ነበር አይደል? እንዴ አንተ እንዴት አወቅ? ስለዚህ ቁጭ በል አርፈህ እንዴ አርፈህ ማን ነገረህ? ስለዚህ ማን ነገረህ? አንተ ቁጭ በል ለካ ለዚህ ነው አይደል እንደዚህ ስትከራከር የነበረው። በስመ አብ እኔ ለነሱ እንደዚህ ስደበደብ እነሱ ይነግሯል። ኧረ አውሬዎች ናቸው እነዚህ። ኧረ በስመ አብ ነገሮች ሁሉ የማይደረስባቸው መስሎ ነው። ስለምን ጉደኛ ማናቅ ተራ እኔ እንደዛ አይደለም እንዴ። ኧረ በስመ አብ ይሄንን አይደለም እያንዳንዱን ነገር መድረስ ከፈለግን እንደርስበታለን። ትሰማኛለህ አይደለ? አንተ እንዴት አወቅ? ስለዚህ በምን አወቅ አንተ? ስለዚህ እንዴ አሁንም ቢሆን የማትናገር ከሆነ እመነኝ ሙሉ ለሙሉ ለእህትህ እንዲገባ አድርጌ አስወስናለሁ። ትሰማኛለህ አይደለ? ሙሉ ለሙሉ ይኸውልህ ትንሽ ድርሻ ብቻ አይደለም ማድረግ የለብህም። ሙሉ ለሙሉ ለእህትህ እንደሚገባ አድርጌ አስወስናለሁ። እሺ በቃ ለእኔ ማለት እሱ ህይወቴ እንደሱ እንዳታደርግ እባክህ። የቀረኝ ነገር እሱ ነው። በቃ በዚህ ምድር ላይ ቤተሰቦቼን አጥቻለሁ፣ ሰው አጥቻለሁ። እኔ አሁን ምንም ነገር የለኝም። ለመጨረሻ ጊዜ አባቴ ነበር የነበረው። በጣም ተነጋግረናል። ይኸውልህ እኔም በዚህ ይኸውልህ ባመመኝ በአቅሜ ይኸውልህ ከአንተ ጋር ለማውራት ሞክሬ ነበረ። አንተ ግን ለእኔ ለመናገር ፈቃደኛ አልሆንክም። በቃ እነግርሃለሁ። እሺ የምትፈልገውን ነገር አሁን እያንዳንዱ ነገር ትናገራለህ። እነግርሃለሁ። ምንድን ነው? እሺ ማወቅ ፈልገው። መጀመሪያ ልጅቷን ወስዳታል አልወሰድካትም? ወስዳታል አልወሰድካትም? ወስጃታለሁ። በቃ ጮክ ብለህ ተናገር። ወስጃታለሁ። አድርስ ተብያለሁ፣ አደረስኩ። እያንዳንዱ ሂደቱን ትነግረኛለህ። እንዴት እንደተቀበልክ፣ እነማን ይሄንን ስራ እንዳሰሩ፣ ከነዚህ ከአረመኔዎች ጋር በምን አጋጣሚ እንደተገናኘ እያንዳንዱን ትነግረኛለህ። ወይስ አንተም እንደዛ እንደ ራይድ ሹፌር ከነሱ ጋር ነበር የምትሰራው? ኧረ እኔ እንደሱ አይደለም። በቃ እኔ በቃ ተራ አድርስ ስባል በቃ አድርሳለሁ አንዳንድ ነገሮችን። የዛኔም በቃ ማታ ላይ ነው አድርስ ተብዬ እኔ መኪና የማቆምበት አካባቢ ነበረ። እያንዳንዱ ነገር እንድትነግረኝ ነው የፈለግኩት። ከእነዚህ ሰዎች ጋር በምን አጋጣሚ ነው የተዋወቅከው እያልኩ ነው። አድርስ ተብዬ ምናምን እሱንማ ቅድም ነገርከኝ። እቃን ያደረስኩት አልከኝ። አሁን ደግሞ አምናሃል ልጅቷን መሆኗን። ስለዚህ ሁሉንም ነገር ዘርዝረህ ንገረኝ። ያው የምታውቃቸው እነዚህ ልጆች ያው የተገናኘ ነው የእህቴ ክስ ላይ በአንድ አጋጣሚ እዛ ክስ ላይ ነበር የተገናኘ ነው እና ፍርድ ቤት ማለት ነው። ፍርድ ቤት ነው የተገናኘ ነው። እዛ አብረን እዛ እኔ ክስ ላይ እሱም ጠበቃ ነበረ። ይሄ አስሬ ስትደዋወል የነበረው ማለት ነው። አይ እነሱ ጋር የሚሰራ አንድ ሰው አለ። እሱም ጠበቃ ነበረ። እንዳለ የኔን ኬዝ ምናምን ሰማና እሱም እንደኔ አይነት በቃ የሆነ ምስኪን ደከም ያለ ሰው ምናምን ይፈልግ ነበር፣ እንደዚህ የተያያዘ ሰው ማለት ነው። እንደ ድንገት እዛ ከሰዓት እስከሚደርስ ድረስ በቃ ቁጭ ብዬ ቡና እየጠጣው እያለ መጥቶ በቃ አወራኝ ማለት ነው። ዲቴል ምን ብሎ አወራ? በቃ ያለህበትን ኬዝ አውቃለሁ፣ ከምታገኘው አሁን ኬዙ የ70 ሚሊዮን አካባቢ ነው፣ ቤቶችም ማለት ነው። ቪላ ቤቱ ሲሸጥ ማለት ነው። ቪላ ቤቱ ብዙ የሚከራይ ሱቆች ምናምን አሉት እና ሰፋ ያለ ነው። በቃ የቀረኝ እኔ አለኝ የምለው በቃ ለወደፊትም በቃ መተማመንበት እሱ ነው። እሱን ካጣው ማለት በቃ አለቀልኝ። እኔ ያለኝ እሱ ብቻ ነው። ይሄን ብር ነው ተማምነህ ይሁሉ ስትቀጠቀጥ ዝም ያልከው? እሺ ንገረኝ። እዛ ተገናኛችሁ? አዎ እዛ ተገናኘንና በቃ እሱ ነው ከምታገኘው ላይ 20% ምናምን ትሰጠኛለህ ምናምን አለኝ። እሺ ምናምን አልኩት። እስከዛ ግን አንዳንድ የምትሰራቸው ስራዎች አሉ፣ እንደማየ ፈጣን ልጅ ነህ፣ መኪናም ስላለ እቃ ምናምን አድርስ ስለ እቃ ታደርሳለህ፣
አለኝ። በቃ እኔ የማድረሰው ዕቃ ነው እንደዚህ እላላክላቸዋለሁ። በቃ እሺ ምን አይነት ዕቃ እንደምታደርስ አታውቀውም? ኧረ እኔ ምንም የማውቀው ነገር የለም። ድንገት ነው ሲጀመር ስልክ ራሱ 10 ነው የሚቀያየሩ። ድንገት በማላውቀው ስልክ ይደወልና እዚህ ጋር ና እባላለሁ፣ እሄዳለሁ። ምንም ማድረሰውን ነገር ራሱ አንዳንዴ አላየውም። በቃ እንደ ድንገት እንደዚህ ሰው ከሆነ ነው እንጂ በቃ አድርስ እባላለሁ። ሄጄ ደግሞ ለዛኛው አደርሳለሁ ማለት ነው። እኔ ኬዜ እስኪያልቅልኝ ድረስ ይሄንን አድርግ ብሎኝ ነው እንጂ። ስለዚህ ለነሱ ይሄን ነገር ያገለገልክና ከእንደገና ደግሞ ጉዳይህን እናስጨርሳለን ብለው በዚያ ሳመኑ ማለት ነው። አዎ በቃ እኔ ያለኝ እሱ ብቻ ስለሆነ እኔ እንደ አይኔ ብሌን ነው በቃ እሱ ነገር 20% ትሰጣለህ፣ ከእንደገና ትላላክላቸዋለህ። አዎ ከእህትህ ይሄ ሁሉ ነገር ከእህትህ ጋር መስማማት አይሻልም? ለምንድን ነው ይሄን መነጣጠቅ እንደዚህ አይነት ጥላቻ እንትን ማለት የፈለጋችሁ? አረ በቃ እህቴ በጣም ክፉ ሰው ነች። በቃ ከልጅነት ጀምሮ በቃ እኔም በቃ በእናትም ስለማንገናኝ በቃ በጣም ነው ከልጅነት ጀምሮ በቃ ገለል ስል ምናምን ነው የኖርኩት በቃ ማለት ነው። አሁን እንደምታይ ምናምን አይደለም። ለእኔ በቃ አንድ መኪና ብቻ ነው የተሰጠኝ፣ እነሱ ያሁሉ ነገር ሲደረግላቸው ለሌሎቹ ልጆች ምናምን እና ይሄ ደግሞ በቃ የአባቴ ንብረት ነው። እኔ ደግሞ ይገባኛል ይሄ ውርስ። ደግሞ ኬዙን እንዳየኸው ነው። ኬዙን በደንብ ዲቴል ካየኸው እያለቀ ነው። አሁን ወደ እኔ ነው የሚገባኝ። ማስጨረስ አይደለም በቃ የአባቴ የራሴ ነው። እያለቀ ነው እኮ ይገባታል አይደለ? ብትስማሙ እኮ እናንተ ይሄ ነገር እኩል ተካፍላችሁ አብራችሁ ተዋዳችሁ መኖር የምትችሉበት ሁኔታ ነው ነበር። እሷን በቃ ለራሷ ምንም በአባት ብቻ ብትገናኙ ደመነች አይደል? ለራሷ ብቻ ነው የምታስበው ሁሌ እኔን እንዳገለሉኝ በቃ ለራሷ ብቻ ነው እሷ ሁሌ። አሁን እሱ አይደለም ጉዳያችን። ስለዚህ ይሄን ነገር ከነሱ ከተስማምተህ መቀጠል ወሰንክ ማለት ነው። አዎ ለዚህ ነው ይሄ ሁሉ ስትቀጠቀጥ እምቢ ያልከው። አንተ በእኔ ቦታ ብትሆን ምን ታደርጋለህ እንዴ? አንተ ለወደፊት እኮ በቃ አለኝ የምለው ነገር እኮ ይሄ ነው። ይሄ ካጣው ማለት እኮ በቃ ህይወት ባልኖር ይሻለኛል። 70 ሚሊዮን ያልከው አይደለ? እመነኝ፣ ይኸውልህ እነዚህን ሰዎች ያሉበትን እንዴት እንዳገኘሃቸው የት እንዳደረስካት ያችን ልጅ ካልነገርከኝ እመነኝ አሳጣሃለሁ። ኧረ እባክህ ይሄ ማለት ለእኔ እንዲህ እየነገርኩ እንዲህ ኧረ እንደዚህ እንዳታደርግ ጭራሽ። እንዴት እንደተቀበልካት ልጅቷን ደግሞ አሁን እያንዳንዱ ነገር ትነግረኛለህ። የዛን ቀን ለምን ማታ መሆን አስፈለገው? ለምን ነው ቀንስ ያልተቀባበላችሁት? ከዛስ የት ነው ይዛት ሄደው? ያው እኔ አሁን ዲቴል ማወቅ አልችልም። ድንገት ነው ቅድም እንዳልኩ ድንገት ነው የሚደወልልኝ። ልክ ማታ ላይ ተደወለልኝ። አሁን እቃ ታደርሳለህ ነው የሚሉኝ ራሱ። ከዛ ማታ ላይ የምታቆሙበት ቦታ ምናምንና አሉኝ። ከዛ እሺ ብዬ እዛ ጋር አቆምኩኝ። ከዛ እመለሳለሁ ምናምን አልኳቸው፣ ፓርኪንጎቹን ራሱ ማለት ነው። ከዛ ወዲያው እዛው እሱ መኪና ይዞ ነበር አቆመና እዛው ልጅቷን ወዲያው ቀየራትና እዚህ ቦታ አድርስ ብሎ የሆነ ወረቀት ሰጠኝ። ከዛ ያንን ቦታ የሆነ ጉራንጉር ውስጥ ነው፣ እዛ ሄጄ አደረስኳት። የሆኑ ወንድና ሴት ተቀበሉኝ ማለት ነው። ማለት ኖርማል መንገድ ላይ ነው ወይስ ቤት ውስጥ ነው ወይስ ምንድን ነው የተቀበሉኝ? ትንሽ ወጣ ብለው ነው፣ በቃ ጉራንጉር ውስጥ ነው ግን ወጣ ብለው ተቀበሉ። ስለዚህ ያቀበልክበትን በር ምናምን ታውቀዋለህ ወይም ደግሞ ሰፈሩን በደንብ ታውቀዋለህ ማለት ነው። ይኸውልህ አትዋሽ፣ ይኸውልህ እመነኝ፣ ይሄንን ነገር ባዶ እጅን ነው የማስቀርህ። ኧረ እባክህ እንዴ አይኔ ንብረት ነው እያልኩ ስንት ዓመት ሊፈረድብህ እንደሚችል መገመት የሚከብድ አይመስለኝም አይደለ እኮ። ህፃን ልጅ ነው ያገታችሁት። ትሰማኛለህ አይደለ? አውቀዋለሁ፣ እነግርሃለሁ። እስካሁን ራሱ ስትላላክላቸው የነበረው ወንጀል ነው። አደንዛዥ ዕፅ ነው ስታደርስላቸው የነበረው። እኔ አላቅም እኮ እኔ ከፍቼው ራሱ አይቼው አላቅም። እንደዚህ ነገሮችን ስታደርስ ምንድን ነው ያስኩት ብለህ ማወቅ እና መጠየቅ ትችል ነበር። እኔ አይቼው አላቅም ከፍቼው፣ በቃ ዝም ብዬ ማድረስ ነው ስራዬ። አሁን ይኸውልህ ያለበት ቦታ ይዘኝ ትሄዳለህ። ያችን ልጅ ያደረስክበት ቦታ ይዘኝ ትሄዳለህ። እሺ ሰማኛለህ አይደለ? እሺ አሳያለሁ። እችን ልጅ ካላገኘናት ግን የሚከተለ የከፋ ነገር ነው የሚሆነው። ወንድና ሴት ነው እዛ ተቀበሉኝ ያልከው? አዎ 2 ወንድና ሴቶች ናቸው የተቀበሉኝ። ከዛስ አድርሰህ ሄድክ ወይስ ወደ ውስጥ ገብተሃል? በቃ ገባሁ፣ አደረስኩኝ። ወዲያው ነው እኮ የምወጣው እንጂ ወደ ውስጥ አልገባም ጭራሽ። ግን በሩን በቃ ከሩቅ አሳያለሁ። እነሱም እኮ ይገሉኛል እኮ። ይኸውልህ አሁንም ቢሆን ከኔ እጅ አትወጣም። እሺ ከኔ እጅ አታመልጥም። እኔ ነገርኩህ። ለምን ትገለኛለህ? እኔ ባልደረቦች ቶበና ያሶይህ ቀን ከሌት ይኸውልህ አንተ ላይ ለመጫወት ዝግጁ ናቸው። ስለዚህ ይሄ ነገር የተሳሳተ ነገር ቢኖረው ወይም ደግሞ ወጥመድ ቢሆን እመነኝ የከፋ ነገር ነው የሚደርስብህ። በዚህ ሰዓት እንደዚህ ያደርጋለሁ እንዴ? ይሄ ሁሉ ነገር እያወቅህ እንዴት እንደዚህ ያደርጋለሁ?
አንተ እዚሁ ከባልደረቦቼ ጋር ትቆያለህ። የተፈጠረ ነገር ካለ እሱን እንዲህ በዋዛ እንዳትለቁት። ትሰሙኛላችሁ አይደለ? እንዲህ በዋዛ እንዳትለቁት። ኧረ እባክህ እንዴ ይኸውልህ ይጫወቱብሃል። አንድ ነገር ኮሽ ቢል እዛ አካባቢ ላይ አንድ ነገር ቢፈጠር የከፋ ነገር ነው። እሺ ንገረኝ አልከኝ፣ ነገርኩህ። ምን ላድርግ? በቃ ይኸውልህ አሁን እውነትህን ስለመሆኑ እጠራጠራለሁ። ሁሉ ነገር እውነትህን ስለመሆኑ እጠራጠራለሁ። ለዛ ነው እያስጠነቀቅኩህ ያለሁት። የምትናገረው የምታስተካክለው ነገር ካለ ድሉን ሰጥቻለሁ። በቃ የለም ወንድሜ፣ እኔ ነገርኩህ። የተናገርከው ትክክለኛውን ነው። ምንም ችግር የለም። እንግዲህ ባልደረቦቼ ያለውን ነገር መጀመሪያ አካባቢውን እናጣራለን። አድራሻ ሰጥቶኛል ያልኩህ አይደለ? እንሄዳለን። አስፈላጊ ከሆነ እሱን ይዘን እንሄድና እሱን እናንተ መልሳችሁ ይዛችሁ ትመጣላችሁ። እኛ ባልደረቦቼ ደግሞ ውስጥ ገብተን ያለውን ጉዳይ እንጨርሳለን ማለት ነው። አንተ ግን እመነኝ የከፋ ነገር ይደርስብሃል። ተነስ፣ ናውጣ፣ ተነስ፣ ሂድታ። ወደ ተመልካቾቻችን እንግዲህ ጠቆመው ቦታ ይሄ ነው። በጣም ጉራንጉር ነው። ግራ የሚገባም የኔ ባልደረቦች መጥተው እያንዳንዱን ነገር አጣርተዋል። እንግዲህ በየቤቱም እዚህ አካባቢ አንኳኩተው ያለውን ነገር ማለት የእንትና ቤት ነው እያሉ ቤት የተሳሳቱ እንደመምሰል አንዳንድ ነገሮችን ማጣራት አድርገዋል። ልጁ ያሳየን ግቢ ይሄ ነው። እዚህም አካባቢ እንግዲህ ምንም አይነት ሌሎች ነገሮችን አላየንም። ስለዚህ ያሉትን ነገሮች እንግዲህ ገብተን እናጣራለን ማለት ነው። የኔ ባልደረቦች አሉ። አንተ ተዘጋጅ። አስፈላጊ ከሆነ መሳሪያውን ወዲያው ቶሎ ትሰጠኛለህ ማለት ነው። በሩ እንግዲህ ገርበብ ያለ ነው። ስለዚህ እያንዳንዱ ነገር ገብተን እናጣራለን ማለት ነው። ስለዚህ ተከተለኝ ትገባለህ ማለት ነው። እሺ ናተከተለኝ ካሜራማን ናተከተለኝ ናግባ። ተውት፣ በሩን ተውት። ናቀስ ብለህ ተከተለኝ። እንግዲህ አንዳንድ ነገሮች ይሰማሉ፣ ይታያሉ። ያለን ከቤት ውስጥ ገብታችሁ በቀኝ በኩል ያለው ቤት ነው ያለ። ስለዚህ ወይ ይሄኛው በዚህ እንግባ። በጓሮ ይሻላል። እዚህ ጋር ግን የሚታይ ከሆነ ተጠንቀቁ። አንተ ተጠንቀቀሽ፣ መሳሪያውን ያዝ። ቀስ በሉ። ስለዚህ በጓሮ እንግባ ማለት ነው። እንግዲህ ኪችኑ ክፍት ነው። ስለዚህ እንገባለን ማለት ነው። ና ቀስ ብለህ ተከተለኝ። እያንዳንዱ ነገር እያሳየልኝ ካሜራማን ተከተለኝ። በዚህ በኩል ምንም የለማ። ትንሽ ቦታ ወሰብሰብ ያለ ነው። በጣም እንግዲህ የሆነ ቦታ ነው። ማንሽ ምን አስደነገጠሽ? ማንሽ እያልኩ ነው። ማንሽ? ስለማንነትሽ እየጠየቅኩ ነው ያለሁት። ቤትሽ ነው? ይሄ ቤትሽ ነው? ስለዚህ አንቺ ወንጀለኛ ነሽ ማለት ነው። ሰምኛለሽ? እኔ የህግ አካል ነኝ። አስፈላጊ ከሆነ ደግሞ ላሳይሽ እችላለሁ። ተይሻል አይደል? ይኸውልሽ እያንዳንዱ ነገር ለምርመራ ነው እዚህ የመጣ ነው። ሰምኛለሽ? ህፃን ልጅ አግታችኋል። ህፃን ልጅ አግታችኋል እያልኩ አታውቂም? እዚህ ቦታ ላይ በአግባቡ ተጠቁሜ ነው የመጣሁት። እያንዳንዱ ነገር እርግጠኛ በሆነ ሰው ተጠቁሜ ነው የመጣሁት። ማን ነው የሚጠቁምህ? አምጥቶ ያስረከባችሁ ልጅ። ስለምን መረከብ? ለምን ሮስ እዚህ በር ላይ የምቆሚው? ቤቴ እኮ ነው። ሲጀመር እንደንስ ማለት ዞር በይና እሱን ይኸውልሽ ክፍት ነበረ። የኔ ባልደረቦችም እዚህ ነገር ላይ ተካኑ ናቸው። አስፈላጊ ከሆነ ስለምን ባልደረባ ምናምን ይሄ ሁሉ ሰው ይመጣ ቤቴ ዞር በይና ገብቼ ማየት ያለብኝ ነገር ማየት መቻል አለብኝ። በህግ አምላክ ሶዬ ዞር በይ ያልኩሽ ነው። በህግ አምላክ ምንም ነገር ከሌለ ቤትሽ ለመግባት ለምን? አይ እንግዳም እኮ መቀበል አለ አይደል እንዴ? ስለዚህ እንድገባ ፍቅድ ሰምኛለሽ? ዞር በይልኝ። አንተ ራስህ ምንም የሰራሽ ወንጀል ከሌለ ገብቼ ላይ ፍቀድ። ወንጀል የለም ሲጀመር ፍቃድ ሴት አለህና ነው ቤቴ ዝም ብለህ የህግ አካል መሆኔን አሳይቼሻለሁ አይደል? የህግ አካል መሆኔን አሳይቼሻለሁ። ምናልባት ቤትሽን የመፈተሽ ፍቃድ ላይኖረኝ ይችላል። ፍቃድ ከሌለ ግን ወንጀለኛ መሆንሽን እርግጠኛ ስለሆንኩ ነው የመጣሁት። የፍርድ ቤት ይዘህ ስትመጣ ትገባለህ። እስከዛ ድረስ ግን ትሰምኛለሽ? ሌላ ነገር እንዲፈጠር ማትፈልጊ ከሆነ ሌላ ሰው እንደሌላ አጣሩልኝ፣ እንዳለ ጓሮን ሁሉ ነገር አጣሩልኝ። እሺ አስፈላጊ ከሆነ እሱ በር ክፍት ከሆነ ግባ። እሺ በዚህ ይኸውልሽ ልግባ ፍቀጂልኝ ያልኩህ ክፍት ነው? ቁልፍ ነው? እሺ ይኸውልሽ ትሰምኛለሽ? ልቀቂ። ዞር በይ ያልኩሽ። ይኸውልሽ ኃይል እንጠቀም አታድርጊ። ይታዩሻል አይደለ? የፈለግሽውን ነገር ማምጣት ትችያለሽ። ሰምኛለሽ? ዞር በይ ያልኩሽ። ሴት ነሽ፣ ልታገስሽ እየሞከርኩ ነው። ዞር በይ። ነይ ወደዚህ ውጪ። ያዛት። ነይ ውጪ ወደዚህ። ያዛት። እሷን ና አንተ ያዛት። ና ያዛት። እንደዚህ አይነት ህግ አለ እንዴ? ያዛት። ስለዚህ እንዴ ታያል ካሜራማን ይሄ ነገር እናታሰ የታሰረች ህፃን ልጅ ያዛት። እሷን ወይኔ ሚጣ ማውራት ትችያለሽ? አታወራም። ሚጣ
ራሷ ነች። ጨለማ ነው። አዎ ራሷ ነች። ታስራለች። ቶሎ በል እንትኑን ጥራው፣ ሾፌሩን ጥራው። ቶሎ በል አንተ አጥፎ ካሜራውን ቶሎ በል ይዘው አንተ አጥፎ ቶሎ በል ይዛችሁት ነው። ቶሎ በሉ እናንተ ቶሎ በል መኪናውን ያዝ። ነይ ሚጣ ነይ እናቴ ነይ አይዞሽ። ሰላም ውድ የገመና ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ዛሬ ድንገት ነው ብቅ ያልኩት። ያው ሳሚ ነኝ ታቆኛላችሁ ብዙዎቻችሁ እና የወንድማችን ዮኒ አንዳንድ እክል ገጥሞ ስለነበርና እሱ እየመረመረ የነበረው ጉዳይ ላይ ትንሽ ፖሊሶች አንዳንድ ማስረጃዎችን ስለፈለጉ ከዮኒ ጋር ንግግር ማድረግ አለብን ብለው ነበር ድንገት ይዘውት የሄዱት። አንዳንድ ነገሮችን እያጣራ ነበር። ለእኛም ተደውሎ ጥቆማ ሲሰጠን ዮኒ ለማግኘት ነበረ እኔም ወንድሜም ተሙም ወደሱ ቦታ ላይ አምርተን የነበረው። ነገር ግን ማንኛውም የህግ አካል እኛ ከሱ ጋር እንድንገናኝ ፈቃደኛ አልሆንም። ለምንድን ነው ብንላቸውም እያንዳንዱ ነገር ሊያብራሩልን አልቻሉም። ምን እንደተፈጠረ እስካሁን አላወቅንም። ከዮኒ ጋር የነበሩትን ባልደረባዎች ለማውራት ሙከራ አድርገን ነበር። አንድ ኢሳያስ የተባለ የኛ የቅርብ ባልደረባ ነበር ከዮኒ ጋርም ከኛ ጋርም እየተባበረ የሚሰራ እና እሱን ለማውራት ሙከራ አደረግን። ድንገት አንዲት ሴት ጋር ነገሮችን እያጣራናች የጠፋች በተባለችው ልጅ ዙሪያ ብዙ ነገሮችን እየሞከረ እንደነበር፣ ወደዛ ቤት ሄዱ ደግሞ የጠፋችዋን ልጅ እንዳገኛት ጭምር ነግሮናል። እሷንም እኛ ለማየት ሙከራ አድርገን ነበር። ወዲያው ወደ ሕክምና ከወሰዳት በኋላ ነው ከዛ ቦታ ላይ ፖሊሶች ለንግግር እንፈልጋለን ብለው እንደወሰዱት የነገረን። ልጅቷ አሁን ላይ በጥሩ ጤንነት የምትገኝ ይመስለኛል። እኔ ቀጥታ የሆነ የጀመረውን ነገር መጨረስ ስላለብኝ ወደ እናንተ ነው የመጣሁት። ያው ትርታ ሚዲያ ላይ አንዳንድ ነገሮችን እየሰራሁ ነው የነበረው። ያን ነገር ማጣራት ነበረብኝ። ግን ያው እኛ በጎደልን ሰዓት፣ እኛ በደከምን ሰዓት የሆነ እኛ ጋር እየመጣ አንዳንድ ነገሮችን ስለሚያግዘን ይህንን ነገር እኔና ተሙ ተነጋግረን እኔ ነገሮችን መጨረስ እችላለሁ ብዬ ነው ወደዚህ ቦታ ላይ የመጣሁት። ውድ ተመልካቾቻችን የእኛም ጉዳይ በዛው እየሞከርን ያለ ነው። ነገሮችን ለማስተካከል እየጣርን ያለ ነው። የተፈጠረው ነገር ምን እንደሆነ በተወሰነ መልኩ ከዮኒ ባልደረቦች ለመረዳት ሙከራ ያደርጋሉ። ስለዚህ ዮኒ እስኪመጣ ይሄ ነገር መቆየት መቻል ስለሌለበት እሱ የጀመራቸው ነገሮች ማስተካከል ስላለብን ነገሮችን ለመመርመር ነው ወደዚህ መጥቻለሁ ማለት ነው። ያገኛት ሴት አሁን ከኛ ባልደረባ ጋር ትገኛለች። ከነበረበት ወይ ልጅቷ ከተገኘችበት ቤት ለእያንዳንዱ ለጥንቃቄም ሲባል ከዛ በተጨማሪ ብዙ ነገሮችንም ለማስተካከል ሲባል ወደኛ ማቆያ ይዘናት መተናል ማለት ነው። እዚሁ እያንዳንዱ ነገር የምናወራ ነው የሚሆነው። እቺ ሴት ምንድን ነው የደበቀችው? ልጅቷን በዛ ልክ ማስቀመጥ ለምን ተፈለገ? ልጅቷን እኔ መቻት ነበረ። ትንሽ ራሷን ለመሳት ብላለች። ብቻ አብዛኛውን ነገር ዮኒ ስለነበረ በደንብ ያብራራላችኋል። ያው የሚመጣበት ሁኔታ ይፈጠራል ብዬ ተስፋ አደርጋለሁ። ካልመጣም ደግሞ ከኔ ጋር የተወሰነውን ጊዜ እንቀጥላለን ማለት ነው ወደ ተመልካቾቻችን። ስለዚህ ልጅቷ ትገኛለች። ከካሜራ ጀርባ ያላችሁ ሰዎች ልጅቷን አስገቡልኝ። አስገባት። እሺ ብዙ ነገሮችን እንግዲህ ይመስለኛል ከኔ ጋር አልተያየንም። ከወንድሜ ዮኒ ጋር ነበረ ቆይታ አድርገሽ የነበረው። ምን እንደተፈጠረ በደንብ አላወኩም። የሱ ባልደረቦች ናቸው ነገሮችን አብራርተውልኝ የነበረውና ያቺ ሴት ከአንቺ ጋር እንዴት ነው ልትገኝ የቻለችው? እቺ ልጅ ጠፋች ተብሎ ዮኒ ብዙ ነገር ሲሞክር እንደነበረ ግራ ገብቶት ጭምር እኛን እርዳታ ሲጠይቀን እንደነበርና ከኛ ጋር ቆይታ እያደረገ ብዙ ነገሮችን እያጣራ እንደነበር አውቃለሁ። እንዴት አንቺ ጋር ልትገኝ ቻለች? እኔ ጋር እኮ አይደለም የተገኘችው እኮ። አንቺ ቤት ነው የተገኘችው አይደለ? እኔ ተቀጣሪ ነኝ። ገባ? ተቀጣሪ ነኝ። ዴኬር ነበር የምሰራው። የሆነች የምትንከባከቢያት ልጅ አለች ተባልኩኝ። እሷን ለመንከባከብ ነው የመጡትኝ እንጂ አንተ እንደምታስበው ይሄ ተበድሎ ታንቆ ምናምን አይነት ነገር አይደለም። በጣም ትንሽ አካበዳችሁት እናንተ። ይኸውልሽ ልጅቷ ስትገኝ መሬት ላይ ወድቃ ራሷን ስታ ታማ ነበር የነበረው። አንቺ ደግሞ እቺን ሴት ለመንከባከብ ከሆነ ስሚኝ፣ እኔን መጀመሪያ እኔን ስሚኝና የምጠይቅሽን እያንዳንዱ ጥያቄ ግልጽ አድርገሽ ትነግሪኛለሽ። ልጅቷ መሬት ላይ ወድቃ ነው የነበረው፣ ራሷን ስታ ነው የነበረው። አንቺ ደግሞ እቺን ልጅ እንድትንከባከቢ ከሆነ ወደዚህ ቦታ ላይ የመጣሽው እንዴት በዚህ አይነት መንገድ ልትንከባከባት ትችላለሽ? ቆይ መጀመሪያ ጮኸ አትናገር። ስለማታውቀው ነገር ዝም ብለህ ጮኸ አታውራ። ቅድም እናንተ ስትመጡ በጣም ተንጋግታችሁ ነው የመጣችሁት። ምናምን ነገር እየተጫጫዋችሁ ነበረ ምናምን ነገር የሰው ቤት ዘቡ ብላችሁም ለመግባት ስትሞክሩ ነበረ። ልጅቷ ትንሽ ያማታል። ገባህ? ትንሽ ያማታል። እንደዛ ስትጫጫሁ አይደለም እሷ ፌንት መብላት ይቅርና እኔ ራሱ ፌንት ልበላ ትንሽ ነበር የቀረኝ። ገባህ አይደለ? ምንም ታማ ምናምን ነገር አይደለም። በቃ እናንተ ስትጫጫሁ ጊዜ በድንጋጤ ነው። ስለዚህ አንዲት ሕፃን ልጅ ወከባ ስለተፈጠረና እዛ ቦታ ላይ ረብሻ ስለነበረ ራሷን ሳተች ነው እያልሽ ነው። እንደውም እናንተ ናችሁ ተጠያቂ የምትሆኑት። ሰው ቤት ገብታችሁ እንደዚህ ተጫጫኋችሁ ምናምን የሰው ልጅም እንደዚህ አድርጋችሁ የወጣችሁት እናንተ ናችሁ። ስለ ጮክ ትክክል ነህ ማለት አይደለም። ውድ ተመልካቾቻችን እንግዲህ ነገሮችን ግልጽ ለማድረግ ያህል እቺ ሕፃን ልጅ ስትገኝ ራሷን ስታወድቃ ሐኪሞቹ እንዳሉት ከሆነ ደግሞ በጣም ተርባ በጣም ውሃ ተጠምታ እንደነበረ
ውስጧ የነበረው እያንዳንዱ ነገር ፈሳሾቿ አልቀው በጣም ልትጎዳና ምናልባት ህይወቷ ሊያልፍ የሚችልበት አይነት ሁኔታ ላይ ጭምር እንደተገኘች ያለችበት ሁኔታ በጣም ከባድ እንደሆነና ሰውነቷ ላይ ደግሞ አንዳንድ ይሄ የድብደባ አይነት ሁኔታዎች ወይ ደግሞ እንደ ብልዝ ቅጥቅጥ የመሳሰሉ ነገሮች እንደነበሩ ነበር ማብራሪያ የተሰጡ የነበረው እና ይሄ ሁሉ ነገር ሆና ነው እንግዲህ እቺ አጠገብ ያለችዋ ሴት እየካደችና እኔ እሷን ልጠብቅ የተቀጠርኩ ሰው ነኝ እያለች ያለችው። እውነቱን ማውጣትሽ አይቀርም። እየፈጣጠርክ መሰለኝ የምታወራው። ስሚ በዚህ ልክ እያወራሽ ዶክተሮቹ የእናንተ ሰዎች ይሁኑ አይሁኑ በምን አውቃለሁ? ለልጅቷ እኮ ምግብ ሰጥቻታለሁ እኮ። የህግ አካላቶች እንደሆነን እኮ ከበቂ በላይ ማስረጃዎች ነበሩን አይደለ? አሁንም ደግሞ የህግ አማካሪ ታዲያ እየመጣ ቤት የሚበጠብጥ የህግ አለ እንዴ? እርግጠኛ ነኝ ዮኒ ወደ አንቺ ጋር ሲመጣ እያንዳንዱን ቅደም ተከተል ተከትለው እንደሚመጣ አውቃለሁ። ይሄንን ነገር አልተከተለም። ተጫጫኸ ይኸው የሰው ልጅም እንደዚህ እንድትሆን አድርገው ተባብራችሁ ተጫጫኋችሁ ነው ልጅቷ እንደዚህ ያደረጋችኋት እንጂ ልጅቷ ሙሉ ለሙሉ ጤነኛ ናት። አሁንም ቢሆን ቁርሷን በልታ ጠጥታ እንትን የማልችል ይሄ መታሰር ሳይሆን ደግሞ ዝም ብሎ ጥቅልል ነገር ነው የተደረገችው። ምክንያቱም ልጅቷ ትንሽ አይምሯን ነካ ስለሚያደርጋት ነው። አንተ ግን ትልቅ ወንጀል እንደተፈጸመ አድርጋችሁ ቤቱን በጠበጣችሁት፣ በአንድ እግሯ አቆማችሁት። ልጅቷ እንትን አለች። ማን ነው እሷን እንጠብቅ የቀጠረሽ? እናትና አባቷ ይሆናሉ። እኔ ብዙም እንትን አላቸውም። በቃ አንድ ቀን እንትን አሉ፣ ተነጋገርን። እነሱ ብዙ ጊዜ ውጪ ነው የሚሰሩት። በቃ አለቀ። ይሆናል ነው ይሄንን ነገር እያልሽ ያለሽው? እናትና አባቷ እኔ ገንዘብ እስካገኘው ድረስ እና ኃላፊነትን ሳትወስጂ አንድ ልጅ በፈቃድሽ ታሳድጊያለሽ ማለት ነው? አይ ኃላፊነትማ ወስጄ እኮ ነው። ከነማን እኮ ይሄን ኃላፊነት የሰጡሽ እነማን ናቸው? እርግጠኛ ነኝ ልጃቸውን አስረክበው ሲሰጡሽ እናትና አባት ከሆኑ ክፍያ የሚፈጽሙበት መንገድ፣ እቺ ልጅ ምን አይነት ጥንቃቄ እንደሚያስፈልጋት እያንዳንዱ ነገር ማወቅ መቻል ነበረብሽ አይደል? አይ ዴኬር እንደምሰራ ያውቃሉ ሰዎቹ። ይኸውልህ ዴኬር እንደምሰራ ስለሚያውቁ በቃ ልጅቷን ለመንከባከብ ትሆናለች ብለው ነው እንትን ያሉኝ። ደግሞ ለልጅቷም ተስማምቻታለሁ። እናንተ መጣችሁ በጠበጣችሁን እንጂ። ይኸውልሽ እቺ ልጅ ከዮኒ ጋር ረጅም ጊዜ አብራ የቆየች ዮኒ በጣም የሚረዳት የሚደግፋት ልጅ ነች። ከዛ በተጨማሪ ከልጁ ለይተው ማያት ዴኬር እየከፈለ ራሱ እየወሰደ የሚያስተዳድራት እናትየውንም የሚያኖረው ዮኒ ነው። ስለዚህ ልጅ ጤንነት ደግሞ እኔ ጠንቅቄ አውቃለሁ። አንቺ ደግሞ አሁን እያልሽ ያለሽው ልጅቷ ታማሚ እንደሆነች እና ታማሚ ስለሆነች ነው በእንደዚህ አይነት መንገድ እናንተ ያገኛችኋት ነው። ስለ ልጅቷ ሁኔታ ደግሞ እኔ ጠንቅቄ አውቃለሁ። ምንም አይነት ህመም እንደሌለባት ሙሉ ጤነኛ እንደሆነች በደንብ አውቃለሁ። ምን ነበር ያልከኝ ቅድም? ፖሊስ ነኝ ነው ዶክተር ነኝ ያልከው ምንድነው? አንዴ ታማ ተፈጥፍጣ ትለኛለህ። እናንተ ናችሁ መጣችሁ የጠበጣችኋት አልኩ እኮ። በጣም ተረጋግቼ ለማውራት እየሞከርኩ ነው። አንተ ግን ጭራሻውንም እንደማስፈራራት የጓደኛ ጣፈንታ እንዳይደርስ ነው የምፈራለህ። የጓደኛ ጣፈንታ ምንድን ነው? እሱን አላውቅም፣ ግን ያው ተረጋግተህ ብታወራ ጥሩ ነው። ወይኔ በጣም ብዙ የማይመለከት ነገር ውስጥ ጥልቅ ባትል ለጠቅላላ ደህንነት ንገረኝ እስኪ። ምን ያህል ጊዜ አንቺ ጋር የቆየችው ልጅ? እኔ አሁን ነው የመጣሁት እኮ። አሁን ነው የወጣሁት ማለት ምን ማለት ነው? አሁን ነው የመጣሁት ነው አንቺ ጋር የቆየችው እቺ ልጅ? ግልጽ አድርገሽ ንገረኝ። ይሄንን ስንት ጊዜ ሆነዋል? እኔ እንጃ አላስታውስም። እንዲሁ በጊዜ አላስታውስም ሰዓቱ። በጣም ታግሼ ነው እያወራ ያለሁት። እንግዲህ ባልደረባዬ ነው። ብዙ ስራዎች ላይ አብረን እያወራን የነበረን ሰዎች ነው እና ከማን ጋር መቼም ከአንቺ ጋር ሊሆን አይችልም። አንቺ እኔ ባልደረባ ልትሆኚ አትችልም አይደለ? ስለዚህ እሱ ተይዞ ነው ያለው። ከዛ በተጨማሪ ደግሞ አንዲት ልጅ ተጎድታ ነው ያለችው። ይህ ደግሞ ቀላል ስሜት አይደለም። በምን አይነት መንገድ ማውራት እንዳለብኝ ጠንቅቄ አውቃለሁ። አላስፈላጊ ነገር ውስጥ ከመግባታችን በፊት ደግሞ ነገሮችን ግልጽ አድርገሽ ተናገሪ። ያም አይሆን ከሆነ እጃችን ላይ ማስረጃ አለ። አንቺን እያጋጩ ያለውን ነገር ማወጣጣት እራሱ በጣም ቀላል ነው። ማናችሁና ነው እናንተ የማጋጨት ስልጣን የተሰጣችሁ? ማጋጨት ብትችል ከሆነ እዚህ ምን ትሰራለህ? ማስረጃ እስካለ ሲጀመር እዚህ ምን ትሰራለህ? ማስረጃ ካለ እዚህ ከኔ ጋር ቁጭ ብለህ የመንገታገት ሱስ ከሌለብህ በስተቀር ማስረጃ ካለ እንደዚህ ማድረግ ያለብህ አይመስለኝም። እንግዲህ ወደ ተመልካቾቻችን ያው ነገሮችን ረጋ ብለን ለማውራት እየሞከርን ያለ ነው። ትንሽ የዮኒ ባልደረቦችን ሳያቸው ድንጋጤ ነገር ውስጣቸው ተፈጥሯል። ምክንያቱም አብዛኛውን ጊዜ አብረውት የሰሩት ነው እንደ ወንድማቸው ማለት ነው እና ድንገት ነው ከነገሮች መሀል ወስደውት ለእስር ዳርገውታል የተባለው። እንደታሰረ ነው እየነገሩኝ ያሉት ውድ ተመልካቾቻችን። ስለዚህ ምን አይነት ምክንያት እንደሆነ እኔም ለማጣራት ሙከራ አድርጌ ነበር። ነገር ግን ፖሊሶች አሁን ላይ ይህንን ነገር ማውራት እንደማይችሉ ነው ለእኔም ጥቆም ያደረጉት። ተሙን በራሱ መንገድ ነገሮችን እየጠየቀ ነበር። ለእኔም ለተሙ ምንም አይነት ምላሽ የሰጡን ነገር የለም። ትንሽ ጊዜ ሊቆይ እንደሚችል፣ እያንዳንዱ ነገር ደግሞ ለእኛ መግለጽ እንደማይችሉ ነው። የግል ጠበቃ አለን እያንዳንዳችን፣ የእሱም የግል ጠበቃ እየመጣ ነው። ነገር ግን ብቻውን ነገሮችን ማውራት እንዳለበትና አንዳንድ ነገሮችን እንደሚፈልጉ ነው ብቻ የነገርን። ግልጽ አላደረጉልንም ምን እንደሆነ እና ትንሽ ያለው ነገር እናንተ የምታውቁት ነው ወደ ተመልካቾቻችን። ስለዚህ
አሁን የእሱን ቦታ እያንዳንዱ ነገር ሸፍኜ እየሰራሁ ያለው እኔ ነኝ። ስለዚህ ከኔ ጋር ደግሞ ረጅም ጊዜ ነው ትሰሚኛለሽ፣ ረጅም ጊዜ ነው አብረሽ የምትቆዩ እዚህ ቦታ ላይ። አሁን በእንደዚህ አይነት መንገድ እንዳወራሽው አይደለም የምትቀጥይው። ነገ ከነገ ወዲያ ደም እንባ እያለቀሽ ለእያንዳንዱ ነገር ይቅርታ የምትይበት ሰዓት ይመጣል። ዶሮ ብታለም ጥሬዋን አሉ። ይልቁንስ ጓደኛ ታሰረ፣ አንተም የሱ ጣፈንታ እንዳይደርስ ነው የምሰጋልህ። እሱ ደግሞ መታሰር ራሱ ሲያንሰው ነው። የሰው ቤት ይሄ ነው እኮ ህግ አማካሪ ነን፣ ህግ ምናምን ህግ እናውቃለን አላችሁ አይደለ? ይሄ ነው የሚከተልህ። መታሰርም ሲያንሰው ነው። ዝም ብላችሁ የሰው ቤት እየገባችሁ ልጅቷንም ቢሆን ለዚህ ነገር ያደረጋችኋት እናንተ ናችሁ። አሁንም ቢሆን ከዚህ ስትወጣ እንዳትቀፈደድ ፍራ። የምታወራው ነገር ምንም የማይገባ እየገባኝ አይደለም። ሲጀመር የምታወራው ነገር የሌለ ታሪክ ነው። በእኛ ቁጥጥር ስር የዋለ ሰው አለ። ያንን ደግሞ እያንዳንዱ ነገር መታወጪ ነው የሚሆነው። ያንን ግለሰብ አስገባዋለሁ። ከዛ በተጨማሪ እያንዳንዱ የተፈጠሩትን ነገሮች ወደሽ ሳይሆን በግድሽ ግልጽ አድርገሽ ትናገሪያለሽ። ተግባባል? በዚህ ልክ የምታወሪበት ሰዓት ከዚህ በኋላ ያበቃል። እስካሁን ድረስ ታግሼሻለሁ። የተፈጠረውን ነገር ዝም ብዬ በእርጋታ ለማውራት ሙከራ አድርጌ ነበር። አሁን ደግሞ በምን አይነት መንገድ ማውራት እንዳለብኝ እኔ ጠንቅቄ አውቃለሁ። ገባሽ ወይ? ከካሜራ ጀርባ ያለ ሰዎች አስገቡልኝ፣ እስቲ አስገቡልኝ። ልጁ ግባ፣ አስገባው። ና ግባ። ምንድን ነው የተፈጠረ ያለው? እስካሁን ድረስ በምን አይነት መንገድ ስታወሪ እንደነበር አውቃለሁ። አሁን ደግሞ ከአንቺ ጋር ለወንጀልሽ ተባባሪ የነበረ ግለሰብ በቁጥራችን ውስጥ ነው። ይሄ ሰው ደግሞ ምን ያደረክ ነው? እዚህ አንተ ምንም ያደረኩት ነገር የለም። በቃ መጀመሪያም እኔ ለብር ነበረ የገባሁት። ምንድን ነው የምታወራው? እራሳችሁ አልነበር እንደ እንዳለ ኬዙን የነገራችሁት? አልገባኝም። እያወራህ ያለው ረሳ መሰለኝ የተፈጠረ ያለውን ነገር። ምንም አያገባኝም። እኔ ከዚህ በኋላ እናቴ፣ እኔ መጀመሪያም እኔ ለገንዘብ ብዬ ነበር የገባሁት። ይኸውልሽ ነገርኩሽ። ስለዚህ እቺ ግለሰብ ነሽ ማለት ነው ከአንተ ጋር ተባብራ እያንዳንዱ ነገር ያደረገችው? ራሷ ነች። ምንድን ነው እኔ ራሴ ምንድን ነው እኔ በቃ ከዚህ በኋላ እኔ ነገርኳቸው። እሷ ነች በቃ። እኔ ከዚህ ምንም እኔ አልችልም ከዚህ በኋላ። ይኸውልህ እሷ ነች ምናምን አይደለም። እኔ በቃ እኔ መሮኛል፣ ደብደበው ራሱ መሮኛል። በእናትህ ግልጽ አድርገህ ንገረኝ ነገሮች እኮ። እሷ ነች በቃ፣ እሷ ነች። በቃ ንገሪያቸው የተፈጠረውን ነገር። ተጠንቀቅ፣ እውነት ተጠንቀቅ። ምንድን ነው የምጠነቀቀው? እኔ ምንድን ነው ምንም የምፈራው ነገር የለም። ምንም እያስፈራራሁት ታዲያ ምን ማለት ነው? ተጠንቀቅ ማለት ምን ማለት ነው? ምን ማለት ነው? ነገር የለም። ንገረኝ። እቺ ሴት በምን አይነት መንገድ ነው ከአንተ ጋር ግንኙነት ያላት? ግልጽ አድርገህ ንገረኝ። ምስክርም ትሆንባታለህ። ሰማኸኝ? በቃ እሷ ነች እቃውን ማን ነው እቃ አልኩኝ እንደለመደብኝ። ልጅቷን የተቀበለችኝ እሷ ነች። በቃ እሷ ነች። ከዚህ አንዳንድም ስራዎች የምትሰራው እሷ ነች ከነሱ። ስለዚህ ምኑን ነው የምክደው? ምንም የምክደው ነገር የለም ወንድም። በጣም ጥሩ። እሺ አሁን ይሄ አጠገብ ያለው ልጅ ለሚለውስ እያንዳንዱ ነገር መልሳለሽ? እሱን ጠይቀው። ስታዩ እኮ እንዴት እንደተነሳሽ ካሜራችን ከበቂ በላይ ማስረጃ ነውና እንዴት ቁጭ ብድግ እንዳልሽ እያየሁሽ ነበር። አይ ትንሽ ደንዝዞኝ ስለነበረ እንደዚህ ቁጭ ብድግ ያልሽው። በጣም ጥሩ። በእንደዚህ አይነት መንገድ እንደማትከድ አንተ ግን እየካድክ ነው ማለት ነው። እኔ ምንም ምክደው ነገር የለም፣ ነግሬሻለሁ። እኔ ወጣትነቴን እስር ቤት ማሳለፍ አልፈልግም። እኔ መጀመሪያም ማሳለፍ የፈለከው ገሃነም ነው ማሳለፍ የፈለከው። የምን ገሃነም ነው? እኔ መጀመሪያም እኮ ለብር ብዬ ነው የገባሁት። እኔ ሞር ሰው ትልቅ ንብረት እኮ ያለኝ ሰው ገና ወጣት ነኝ። እኔ ብዙ ነገር ይጠብቀኛል። ይኸውልሽ ምን አስበህ ነው? በቃ ንገሪያቸው። እኔ ምንም አልናገርም። እኔ ምንም የምናገረው ነገር የለኝም። እኔ ይኸውልሽ መበስበስ አልፈልግም። አንቺ አሰኝም እንዴ? ያበላህን ያጠጣህን ስንት ነገር ያደረገልህን ግን ካድክ ማለት ነው። ምንድን ነው የምክደው? እኔ እኮ መጀመሪያም ንብረት ያለኝ ሰው ነኝ። እኔ መጀመሪያም ማለት ነው መጀመሪያ የገባሁት በጣም ብዙ ንብረት የሚደርስብህን አንተ ታውቃለህ። ምንም ልታስፈራሪ ነው እንዴ? እኔ አላስፈራራህም እኮ። ምንም ልታስፈራሪ እንዳትሞክሪ። ምንም አላስፈራራህም። እኔ መበስበስ አልፈልግም እስር ቤት። ችግር የለም። ገና ትልቅ ነገር ይጠብቀኛል። እኔ ገና ስንት ሰርቼ የምለወጥ። አንተ መበስበስ ላይ ነው ያለኸው። ከመበስበስ በላይ ነው የሚደርስብህ። መበስበስ ላይ ነው። ልታስፈራሪኝ እንዳትሞክሪ። ምንድን ነው ያልሻለሽው? አጠገቤ ቁጭ ብለሽ ነው። አይ ነገሩ ገርሞኝ ነው እንጂ ይህ ልጅ በእኛ ቁጥር ውስጥ ነው የሚሆነው እና ልታስፈራሪ ሙከራ እያደረግሽ ነው አሁን። እኔ ምንም ለማስፈራራት አይደለም። የሚደርስበትን ነገር እሱ ያውቃል። ምንድን ነው የሚደርስበት? እስቲ ተናገሪው። ምንድን ነው የሚደርስበት? ይኸውልሽ እያየሽኝ ተናገሪ። ምንድን ነው ሊደርስበት የሚችለው? ግልጽ አድርገሽ ንገሪኝ። ትገርማለህ ግን በእነማን ነው የተማመንሽው? እኔ ምንም የማውቀው ነገር የለኝም። የነገረ ነገር ካለ እሱ ራሱን ጠይቀው። እኔ ነፃ ነኝ። እኔ ምንም የማውቀው ነገር የለኝም። ከየትም ነፃ አትሆኝም። አንቺን አንጠልጥዬ እስር ቤት ወረውርሻለሁ። ተግባባን? እስር ቤት ይሻለኛል። እስር ቤት ልግባ። እስር ቤት ምንም የማውቀው ነገር የለኝም። እኔ ተግባባን? የማታውቂው ነገር ከሌለ ደግሞ ወጣት ነሽ፣ ብዙ ነገር የሚጠብቅሽ ሴት ነሽ። ነገር ግን እድሜሽን በሙሉ እስር ቤት እንድታሳልፊ ነው ማደርግሽ። ከመሞት ይሻላል። ምን ማለት ነው ከመሞት ይሻላል?
መጀመሪያም እናንተ ናችሁ እዚህ ነገር ውስጥ ያስገባችሁኝ። ሰማለህ አይደለም ይኸውልህ እኔ መጀመሪያም እንደዚህ አይነት ስራ መስራት አልፈልግም ነበር። ተረጋጋ። መጀመሪያ በእነሱ ምክንያት ነው እዚህ ስራ ውስጥ የገባሁት። በአንቺ ምክንያት ነው እኔ መስራት የማልፈልገው ነገር መስመር ቆይ ልቀቃት እባክህን። ቆይ ልቀቃት ተረጋጋ። መጀመሪያ እኔ መስራት አልፈልግም ነበር። እኔ መጀመሪያ ማለት ነው እሷን ያዙልኝ። እኔ ይኸውልህ ምንም እንደዚህ ነገር ውስጥ መግባት አልፈልግም ነበር። እናስተካክላለን። ተረጋጋ። በእያንዳንዱ ነገር አንተ ጥቆማ ትሰጣለች። ተግባባል?